ወቅታዊ ግብር መክፈል የዜግነት ግዴታን ከመወጣት ባለፈ በልማት ላይ አሻራን ማሳረፍ እንደሆነ በወላይታ ዞን ጠበላ ከተማ የሚገኙ ነጋዴዎች ይናገራሉ። የጠበላ ከተማ አስተዳደር በበኩሉ ሀገራዊ ኢኮኖሚን ለማፋጠንና የልማት ስራዎችን ለማሳለጥ ግብርን በተቀመጠው የጊዜ ገደብ ውስጥ በአግባቡ መሰብሰብ ወሳኝ መሆኑን አስገንዝቧል። በከተማዋ የዘንድሮ ለደረጃ ግብር ከፋዮች ንቅናቄና የንግድ ፈቃድ እድሳት በዲጂታል መክፈያ አማካኝነት እየተካሄደ ይገኛል። ከዚህም የግብር አሰባሰብ ሂደት ከ8.5 ሚሊዮን ብር በላይ ገቢ ለመሰብሰብ ታቅዶ እየተሰራ መሆኑ ተገልጿል። ለሰይፉ ሳሙኤል ዘገባ ውብሸት ጳውሎስ። የአንድ ሀገር ልማትና ሉዓላዊነት ለማረጋገጥ የምጣኔ ሀብት ትልቁን ድርሻ ይይዛልና ለዚህ ምንጩ ደግሞ ከግብር ከፋዮች የሚሰበሰብ ገቢ ነው። በወላይታ ዞንም ጠበላ ከተማ አስተዳደር ሐምሌ 1 የተጀመረው የደረጃ ላይ ግብር ከፋዮች ክፍያና የንግድ ፈቃድ እድሳት በዲጂታል መክፈያ መንገድ እየተሰበሰበ የሚገኝ ሲሆን ግብር መክፈል የዜግነት ግዴታ ብቻ ሳይሆን በሚሰሩ ልማቶች ላይ የተሳትፏችን ማሳያም ጭምር ነው ብለዋል ግብር ከፋዮቹ። ግብር ውዴታ ነው። ግብር ለሀገር እድገት ነው። ግብር ለልጆቻችን ነው የምንገብረው። ለመንገድ ነው፣ ለትራንስፖርት የሚካሄድበት ለመንገድ ነው፣ ለውሃ ነው፣ ለትምህርት ቤት ግንባታ ነው፣ ለመንግስት ሰራተኛ ደሞዝ መክፈያ ነው። ግብር ግዴታ ነው። አንደኛ ካልከፈልን በውዴታ ሆኖ እንኳን 9ኙ የኔ ሆኖ አንዷን የመንግስት ድርሻ መክፈል ግዴታ ነው። ደርግም ጀምሬ ግብር እየገበርኩኝ ያለው የቆየ አረጅ ጥሩ ተመቀመጫ ድርሻ የሚገባ ሰው እና እየገበርኩኝ ነው ያለሁት። አው ዘንድሮም ደግሞ እግዚአብሔር ይመስገን ባለኝ አቅም እንግዲህ ቀደም ቢሄዳውን ልክፈል ብዬ ነው የመጣሁት። ቀደም ብሎ ግን ግብር ከፍለ ያለን ችግር ማስረዳት ደግሞ ታማኝ ያደርጋል። የጠበላ ከተማ አስተዳደር የንግድና ዘርፍ ማህበራት ፕሬዝዳንት አቶ ከበደ ሃንቱካ የከተማዋ ነጋዴዎች በሙሉ እንደ ወትሮ ሁላ የግብር መክፈያ ወቅቱን ሳይዘናጉ እንዲከፍሉ ጥሪያቸውን አስተላልፈዋል። እንደ ጠበላ ከተማ እስከ 30 ነው፣ እስከ ሐምሌ 30 ነው። ግን ሐምሌ 30 ሳይሆን በአንድና በሁለት ቀን ይጨርሳሉ። ጊዜውን ያውቃሉ፣ ቅጣት እንዳለ ያውቃሉ። ቅጣት ማደሱንም እስከ 30 ድረስ ነው። የንግድ እድሳቱንም እስከ 30 ይጨርሳሉ፣ እስከ ሐምሌ 30 ይጨርሳሉ። እስከ ታህሳስ አይጠብቁ። ይሄን ያውቃሉ፣ ቅጣት እንዳለ ያውቃሉ፣ ይከፍላሉ። ችግር የላቸውም። እስካሁን ድረስ የተቀጣም ሰው የለም። አንደኛ ግብር ዕዳ አይደለም፣ ግብር የሰራበትን ነው የምከፍለው። የከተማዋ ገቢዎች ዩኒት አስተባባሪ አቶ ወንድማገኝ ብርሃኑ እንደገለጹት ከዚህ ቀደም የነበረው የገቢ አሰባሰብ ስርዓቱ መዘመኑ ግብር ከፋዮች ሳይንገላቱ እንዲከፍሉ ከማስቻል ባሻገር በአጭር ጊዜ የታቀደውን ግብ ለማሳካትም ምቹ አጋጣሚ ፈጥረዋል። መዘመን ያለበት ተቋም ገቢ ተቋም ነው። በዋናነት ማኑዋል ሲሆን በርካታ ክራይ ሰብሳቢነት የሚስተዋልበት ሂደት አለ። ግብር ስወራዎች ሂደቶች አሉ። በተለያዩ አንግሎች ግብር ከፋዩም ያንን ሂደት ደግሞ የሚመሩ አካላትም ግብር እንዲሰውሩ ወይም ክራይ እንዲሰበስቡ ምቹ ሁኔታዎች የተፈጠሩበት ሂደት አለ። እሱ በተገቢው ተገምግሞ ማኑዋል ከሚሆንበት ኢሚዲየትሊ ወደ ማዘመኑ ወይም ዲጂታል ወደ መደረጉ የመጣበት ሂደት አለ። የጠበላ ከተማ ከንቲባ ዶክተር ታረቀኝ ገቸረ በከተማዋ መሰረተ ልማቶችን ለማስፋፋትና የኢኮኖሚ እንቅስቃሴ ለማቀላጠፍ የሚረዱ የልማት ስራዎችን ለመከወንም የውስጥ ገቢ አቅም ማሳደግ ሲቻል መሆኑን ተገንዝበን ስራውን በብቃት ልንወጣ ይገባል ሲሉ ተደምጠዋል። እንደ ሀገርም ገቢ ያው ለልማት ቁልፍ ነው፣ የጀርባ አጥንት ነው። በዚህ ረገድ በተዋረድ ደግሞ የምንሰራቸው ልማቶች መነሻ የሚያደርገው ገቢ ነው። እንደ መንግስትም ከተቀመጡ አቅጣጫዎች ውስጥ አንዱ በራስ አቅም ልማት መስራት የሚለው በራስ አቅም ልማት መስራት ብቻ ሳይሆን በራስ አቅም ደግሞ የሚወጡ ወጪዎችን መሸፈን። እንደ ጠበላ ከተማ አስተዳደርም በራስ አቅም አጠቃላይ ወጪዎችን ወደ 72% ዘንድሮ እንደርሳለን ብለን አስበናል። አምና 67% በራስ አቅም ወጪዎችን ይሸፈናል። ዘንድሮ የግብር ተመኑ ከመጨመሩ ጋር ተያይዞ ከተማ አስተዳደሩ ከግብር ከፋዮች ጋር መግባባት በመፍጠር አሁን ላይ ግብር ወደ መሰብሰብ ስራ መግባቱንም አንስተዋል። አምና የነበረን የገበያ ስርዓት ውስጥ አይደለንም። ግሽበቱ በጣም እየጨመረ የመጣበት ሂደት አለ። ለምሳሌ አምና በ2018 የሆስፒታል ትርፍ ሰዓት ክፍያ ለመክፈል እየታቀደው 6 ሚሊዮን ብር ነው።
ግን የተከፈለው የአንድ አመት 11 ሚሊዮን ነው። እጥፍ ነው የሄደው ማለት። ስለዚህ የሚጠይቁ ወጪዎች በዛ ልክ እጥፍ እየሄዱ መጥተዋል። የገበያ ሁኔታም ከጊዜ ወደ ጊዜ በዛ ልክ እየጨመረ የመጣበት ሂደት አለና ጥያቄዎች ተነስቷሉ። ግን በጥያቄዎች ልክ ደግሞ ተገቢውን ምላሽ በምንሰጥበት ጊዜ ሰው ወደ መተማመን ጋር ገብቷል። አሁን በተጀመረው በደረጃ ላይ ግብር ክፍያና ከንግድ ፍቃድ እድሳት ከ8.5 ሚሊዮን ብር በላይ ለመሰብሰብ ታቅዶ እየተሰራ መሆኑን የጠቀሱት ከንቲባው ሁሉም ግብር ከፋዮችም በተቀመጠላቸው የጊዜ ገደብ ግዴታቸውን እንዲወጡም ጥሪ አስተላልፈዋል። በገሱባ ከተማ የዘንድሮ የደረጃ ለግብር ማሰባሰብና የንግድ ፈቃድ እድሳት ስራ በይፋ በትናንትናው ዕለት ተጀምሯል። የወላይታ ቴሌቪዥን በስፍራው ተገኝተው ያነጋገራቸው የግብር ከፋዮች እንደገለጹት ማልደው በመውጣት ግብራቸውን በወቅቱ እየከፈሉ ይገኛሉ። ይህን የሚያደርጉትም የሚሰበሰበው ግብር መልሶ ለልማት ስራዎች የሚውል መሆኑን በመገንዘብና ዜጋዊ ግዴታቸውን ለመወጣት እንደሆነ አስረድተዋል። የከተማው ገቢዎችና ንግድ ኢንዱስትሪ መምሪያ ቤት በሰጠው መረጃ በከተማዋ 1317 የደረጃ ለግብር ከፋዮች ይገኛሉ። ለአዲሱ ተፈራ ዘገባ አስጨናቂ ጎድሩ። በአገር አቀፍ ደረጃ ከሐምሌ ወር ጀምሮ የተጀመረው የግብር አሰባሰብ እንዲሁም አዲስና ነባር የንግድ ፍቃዶችን የማደስ ስራ በገሱባ ከተማ በይፋ ተጀምሯል። በጠዋቱ ወጥተው ግብራቸውን በመክፈል ላይ ሳሉ ያነጋገርናቸው የከተማዋ ነዋሪዎች መልሶ ለልማት ስራዎች የሚውል ግብር መክፈል ተገቢ መሆኑን ጠቅሰው ዜጋዊ ግዴታቸውን እየተወጡ መሆናቸውን ተናግረዋል። ግብር ከፋፈል ድረስ እስካሁን ድረስ የኛ ህብረተሰብ እየተቸገረ ያለበት ምክንያት ምንም አይነት እንከን የለውም። በጥሩ ሁኔታ እየከፈለ ይገኛል። በአሁኑ ሰዓት ከታወጀ ቀን ጀምሮ ሲስተሞች ችግር ባለፈው ሳምንታት ነበሩ። አሁን ግን ተስተካክለው ሁሉም በጥሩ ሁኔታ እየቀጠሉ ነው ያሉት። እየከፈሉ ተሰልፎ ለራሳቸው የመንግስት ለመንግስት በጥሩ ሁኔታ እያስገቡ ይገኛል። ማብራት፣ ውሃ፣ ትምህርት ቤት፣ ጤና የተለያዩ ነገሮች የሚሰሩ ከህዝብ በሚሰበሰበው ግብር ነው። ሰው ህዝቡ ከራሱ የሚጠበቀው ድርሻ ግብር ሲከፈል በጊዜው በወቅቱ ግብር ሲከፈል በዛ ልክ ደግሞ በተሰበሰበው ገንዘብ መንግስትም ከህዝብ ጋር በመተባበር አንድ ላይ ሆነን ልማት ስንሰራ የከተማችን እድገት የኑሮ እድገትም በዛ ልክ እየቀጠለ ይሄዳል። የዘንድሮ የግብር አሰባሰብ ሂደት ከቀደሙት ዓመታት የተሻለ መሆኑን የንግዱ ማህበረሰብና የዘርፉ ኃላፊዎች ገልጸዋል። በተለይም አሰባሰቡ በዘመናዊ መንገድና ከእጅ ንክኪ ነፃ በሆነ የዲጂታል ስርዓት መከናወኑ ጥቅሙ የጎላ መሆኑን ጠቁመው ይሁን እንጂ መጠነኛ የሲስተም መጨናነቅ አጋጥሞ እንደነበረ ነው የሚያወሱት። ድሮ መጨናነቅ ነበረ። እዚህ ጋር ከፍለን በደረሰኝ ምናምን ሲባል ሰውንም ይጨናነቃል። ፋይልም እየፈላለጉ ብዙ ግዘም የስራ ግዘም ይሻማና ሰዓቱን ሰው ሳይቆጠብ ይቸገር ነበር። አሁን ግን በቴሌብር በሲቢብርና በሞባይል ባንኪንግ ሰው ስለምጠቀም አካውንት ቁጥሩን ወስዶ በሞባይል ባንኪንግ ከፍሎ ደረሰኙን አምጥቶ ያስተክላል። ስለዚህ ባቀላጠፈ ሁኔታ ጊዜውን ቆጥቦ ህብረተሰቡም ሳይጎዳ ህዝብ ሰራተኞችም ሳይጨናነቁ እየከፈሉ ነው። ገንዘቡን ከሙስና በጸዳ ሁኔታ ለመንግስት ገቢ እንዲሆን ያደረገው ስትራቴጂ በጣም ደስ የሚል ነው። አንዳንድ ችግሮችም አሉ፣ ግን ቢኖሩም አሁን በቴሌብር የሚከፈለው የሲስተም ችግር በመኖሩ ምክንያት ቀጥታ ሰው የደ ከባንክ ከፍሎ ስሊፕ እያመጣ ነው ፍቃዱን እያደሰ ያለው። የተወሰነ የሲስተም መቆራረጦች እንዲሁም ደግሞ የተወሰነ ጋፖች ቢኖሩም እንኳን አሁን በተለቀቀው መሰረት 3 አማራጮች አሉ። አንደኛው ቴሌብር አለ። በቴሌብር ግብራቸውን በጊዜ ከፍሎ ወደ ስራቸው እንዲሄዱ የማድረግ ስራ እየሰራን እንገኛለን። ከዛ ባሻገር ደግሞ እንደ አማራጭ ሲቢብር ይዘናል። ሌላኛው በአካል ወደ ኢትዮጵያ ንግድ ባንክ በመቅረብ ግብር ከፋዮቻችን የኛን የተቋማችን አካውንት ቁጥር ይዘው እነሱ መክፈል ያለባቸውን የቀረችውን 25% ምን ያክል ናት የሚለውን ወደ ኢትዮጵያ ንግድ ባንክ በመሄድ እየከፈሉ ያሉበት ስርዓት ነው ያለው። በከተማዋ ደረጃ ለ የሆኑ 1317 ግብር ከፋዮች መኖራቸው የተገለጸ ሲሆን የግብር አሰባሰቡ ከመጀመሩ በፊት ቅድሚያ የግንዛቤ ማስጨበጥ፣ መረጃዎችን የማደራጀትና የማጣራት ስራዎች በሰፊው መከናወናቸው ታውቋል። ገቢዎች የዘመኑን ግብር ሲሰበስብ አንድም ቅድመ ግብር የሚባለው ወይም አድቫንስ ፔይመንት የሚባለው አስቀድሞ የአመቱን ግብር
ሲከፍሉ ነው የቆዩት። ይህም በየሩብ ዓመቱ 4 ጊዜ ከፍሎ የራሳቸውን የሚጨርሱበት ስርዓት በተዘረጋው መንገድ መሰረት እስካሁን ድረስ 75% ኦልሬዲ ከፍሎ የጨረሱበት ሁኔታ ነው ያለው። አሁን የቀረችውን 25% እና ከዚህ በፊት ሳይከፍሉ የቆዩትን እያስከፈልን እንገኛለን። ነጋዴው በራሱ ጊዜ መጥቶ እንዲከፍል እየተደረገ ነው ያለው። ለዚህ የተለያዩ መድረኮች ተፈጥሯል፣ ስልጠና ተሰጥቷል፣ ግንዛቤ አስጨብጠናል። በዛ ልክ ደግሞ ነጋዴው መጥቶ የራሱን ግብር እየከፈለ ነው ያለው። ስለዚህ እንደኛ ከተማ በጥሩ ሁኔታ ተጀምሯል ብዬ አስባለሁ። የመልካም አስተዳደር ችግሮችን በዘላቂነት ለመቅረፍ ግብር መሰብሰብ ወሳኝ መሆኑን የጠቀሱት ኃላፊዎቹ ሙሉ የንግዱ ማህበረሰብ ግዴታውን በወቅቱ መወጣት እንዳለበትም አሳስበዋል። የተከፈለው ግብር ለህዝብ አገልግሎት ነው የሚሆነው። ይሄ ማለት ለመልካም አስተዳደር ጥያቄዎች ምላሽ ይሆናል። ይሄ ማለት ነው ልማት ይሰራል። ከተማ ላይ ልማት ማለት ምንድነው? ምቹ ሁኔታ መፍጠር ማለት ነው። ለከተማ ውስጥ ምቹ ሁኔታ መፍጠር፣ መንገድ፣ ውሃ፣ መብራት፣ የተለያዩ የሴክተር መስሪያ ቤቶች ምቹ ማድረግ፣ አገልግሎትን ማዘመን፣ እነዚህ በገንዘብ ይሰራሉ። ለዚህ ደግሞ ህብረተሰቡ ከራሱ የሚጠበቀው ማድረግ አለበት። የኛ ባህላችን አሁን ደረሰኝ የሚጠይቅ ሰው ይጠላል። ይሄ ደረሰኝ ይጠይቃል ተብሎ ከነጋዴ ህብረተሰብ የሚመጣው ሌላ እይታ መስተካከል አለበት። አሁን ሌላ ቦታ ተሞክሮ መውሰድ አለብን። በይዘው ቡናም ስንጠጣ ቀደም ብሎ ደረሰኝ ይመጣል። ምግብ ከታዘዘ በኋላ ከምግቡ ትዕዛዝና ደረሰኙ እኩል ይመጣል ሌላ ቦታ ላይ። ይሄን ትሬንድ ይሄን ልምድ እኛ ደግሞ ኮፒ ማድረግ አለብን፣ መቀመር አለብን። ለምን? ለአካባቢ ለኔ ነው። ይሄ መንገድ ከተሰራ ለኔ ነው፣ ለአካባቢ ነው፣ ለልጄ ነው፣ ለኛ ነው ብሎ ማሰብ አለበት። ለዘርፈ ብዙ የልማት አገልግሎቶች የሚውል ግብር በሚሰበሰብበት በዚህ ወቅት የንግዱ ማህበረሰብ ግብሩን በወቅቱ በመክፈል ከአስተዳደራዊና ከወለድ ቅጣቶች ራሱን እንዲጠብቅና ኃላፊነቱን በአግባቡ እንዲወጣ መልእክት ተላልፈዋል።